አባቶቻችንም ደግሞ እባካችሁ የልጆቻችሁን ድምጽ ስሙ። መቼ ነው ለልጆቻችን ድምጽ የምንሆነው? እነሱ ሲያልቁ፣ እነሱ ሲሞቱ፣ እነሱ ሲታሰሩ፣ እነሱ ሲገፉ ዝም የምንል ከሆነ የኛ ክብር ብቻ ሲነካ እሪ የምንል ከሆነ ከፈጣሪ አልፎ ሰው ይታዘበናልና እግዚአብሔር እንዳይታዘበን እስኪ ያጠፉትን እንቆንጥጣቸው፣ እንገስጽ፣ እንቆጣ፣ እንምከር። አዎ እኛ አባቶቻችን ናችሁ ብለን እናንተን እየሰማን እናንተን እያዳመጥን ባለንበት ሰዓት ላይ ለካ እናንተ ናችሁ እያሳለፋችሁ ቤተክርስቲያን ለካ እንድትፈርስ እንድትቃጠል የምታደርጉት እናንተ ናችሁ ማለት ነው። ሰበር ዜና! የኢትዮጵያ ሃይማኖት ጠቅላይ ጉባኤ ጠጠር ያለ መግለጫን ሰጥቷል ማለት ነው። እፎይ የሚባል ግለሰብ ለፍርድ መቅረብ እንዳለበትና ከተጠያቂነትም እንደማይድን ይህንም ደግሞ ወደ ተቋም የሚያዞሩ ሰዎች ከዚህ ድርጊታቸው እንዲቆጠቡ የሚል ጠጠር ያለ መግለጫ ተሰጥቷል ማለት ነው። ይህ ድምጼ ለቤተ ክህነትና ደብረ ብርሃን መስመር ጫንጮ ለምትገኘው ለስውሯ ማርያም ገዳም የሚያስተዳድሩ ወይም የሚመሩ ሊቀ ጳጳስ ይህች ቤተ ክርስቲያን እመቤታችን ተአምር በመስራቷ ህዝቡ እየጎረፈ ነው። ይህ ደስ ቢያሰኝም ሰው ድነት እያገኘ ቢደሰትም የሚያዝንበት ነገር ደግሞ እየበዛ ነው። በሴት የምትመራ ቤተ ክርስቲያን የለችንም። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ የኢዮአብ ሚዲያ ተከታታዮች ዛሬም ደግሞ በተለያዩ መረጃዎች ወደ እናንተ መጥቻለሁ። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁኝ ቆዩ። እንግዲህ በዚህ በማህበራዊ ሚዲያ እየተከሰተ ያለውን ታያላችሁ። በተለይ በእፎይ ምክንያት በቤተክርስቲያናችን ዙሪያ በስርዓት አልበኝነት ዙሪያ ቤተክርስቲያን ላይ በሚደርስባት ችግር በሚደርስባት ስድብ ዙሪያ የተለያዩ ሐሳቦችን የተለያዩ ቪዲዮዎችን ወደ እናንተ ይዤ መጥቻለሁ። እነዚህ ነገሮች በጋራ አብረን እንመለከታለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጠየኩኝ እንግዲህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ይህ ቪዲዮ የሚደርሳችሁ ደግሞ ላይክ በማድረግ እንድትጀምሩት ጠይቃለሁ። እስቲ ቅድሚያ ስለ ስውሯ ማርያም እንመልከት። ይህ ድምጼ ለቤተ ክህነትና ደብረ ብርሃን መስመር ጫንጮ ለምትገኘው ለስውሯ ማርያም ገዳም የሚያስተዳድሩ ወይም የሚመሩ ሊቀ ጳጳስ ይህች ቤተ ክርስቲያን እመቤታችን ተአምር በመስራቷ ህዝቡ እየጎረፈ ነው። ይህ ደስ ቢያሰኝም ሰው ድነት እያገኘ ቢደሰትም የሚያዝንበት ነገር ደግሞ እየበዛ ነው። በሴት የምትመራ ቤተ ክርስቲያን የለችንም። ቶሎ እንዲስተካከል የምንፈልገው ጉዳይ ሰው እየተደበደበና እንዲሁም እየተመነጨቀ ይገኛል። ቤተ ክርስቲያኗ በራሷ አባቶች ልትተዳደርም ይገባል። ስለዚህ በአስቸኳይ ምን እንደተፈጠረና እዛ አካባቢ እዛ ቤተ ክርስቲያን ላይ ምን እንደሚሰራ እወቁና አሳውቁን። ስለዚህ ምዕመኑ ከሚንገላታና ከሚማረር ካሁኑ ብታስተካክሉት ይሻላል። ቤተ ክርስቲያኗ መዋቅር አላት። ስለዚህ አባቶቻችን ለዚህ መዋቅር ለዚች ቤተ ክርስቲያን ሰላም አብጁለት። ምዕመናን መማረር የለባትም። እመቤታችን ቅድስት ድንግል ማርያም በተአምሯ እየተደሰቱ ተስለው እየመጡ እየሆነላቸው ነው። ስለዚህ አሁን በሴት የምትመራው ወይም እየተመናጨቁና እየተገፈተሩ የሚያመልኩበት ቦታ አይደለም። ደስተኛ ሁነው ሄደው ደስተኛ ሁነው መመለስ አለባቸው። ትኩረት ለስውሯ ማርያም። የእመቤታችን የቅድስት ድንግል ማርያም የስውሯ ገዳምን ፈላጭ ቆራጭ ገንዘቡን የምትበላ ሰው ወደዛ ሲሄድ እማትወድ እኔ ብቻ ነኝ ጉዞ ማዘጋጀው ብላ ወጣት የምትደበድብ ፎቶዋ ይሄውና። ይሄንን ፎቶ እያደረጋችሁ ሁላችሁም ኦርቶዶክሳውያኖች ከዛሬው ዕለት ጀምራችሁ ስለ ቅድስት ቤተክርስቲያን ዝም አንልም የሚል ቪዲዮ ስሩ። አሁን ኮሜንት ላይ ግቡና ስለ ቤተክርስቲያን ዝም አንልም ይሄንን ሼር ዲዩት ኮፒሊንግ እያደረጋችሁ አቅም ስጡት። ዛሬ ላይ የሐሰት ምስክርነት ልሰጥ ስውሯ ገዳም ላይ መርሃ ግብር አድርጋለች። ህዝቡ ጋር ተላልፎ የሐሰት ምስክርነት እንዳይሰማ ወጣቶች ይሄንን ቪዲዮ በደንብ አድርሱልን። በደንብ ከሚባለው ላይ በየመንገዱ የተሰቃያችሁ ጉዞ እያዘጋጃችሁ መሄድ እየፈለጋችሁ አሁንም ድረስ መሄድ ቤት በኩል እንሂድ መረጃ ስጡን የምትሉ ሰዎች ካላችሁ ደግሞ ቴሌግራም ሊንክ አዘጋጅተንላችኋል። እዛ ላይ እየገባችሁ አድ ሁኑና ሰው በደንብ አድ አድርጉ። ዛሬ እንጀምራለን መረጃችንን። እንግዲህ እንደተመለከታችሁት ነው በስውሯ ማርያም ከፍተኛ ችግር ነው እየተፈጠረ ያለው። እንግዲህ ይቅርታ አድርጉልኝ በሴት የሚመራ ያለ ነው እየመሰለኝ ያለውና ይህንን ነገር ለአባቶች ድምጽም ለሀገረ ስብከቱም ለሚመለከተውም አካል
ብዙ ወጣቶች ድምጻቸውን እያሰሙና እየጠየቁ ነው ስርዓተ ቤተክርስቲያን ይከበር በማለት ይሄ ነገር መሆን አለበት። እንግዲህ ሌላ አካላት ወደዛ ጉዞ ማዘጋጀት አይችሉም፣ ወደዛ መሄድ አይችሉም። የገዳሙ ጉዞ ብቻ ይባላል። ነገር ግን በገዳሙ ምንም አይነት ነገር እየተሰራ እንዳልሆነ እየተመለከትን ነው። የተለያዩ ስርዓቶችም ሲጣሱ እየተመለከትን አሁንማ ዱላ ሁሉ ተጀምሯል የተባለ ብዙ ስቃዮች አስተናባሪ ባለመኖሩ ያለፈው እሁድ ሰዎች በህይወታቸው ሁሉ እንዳለፈ እየተሰማ ነው ያለውና ይህንን የሀገረ ስብከቱ ሊቀ ጳጳስም የሀገረ ስብከቱ ጽሕፈት ቤትም ትኩረት ሊሰጠው ይገባልና ብዙ ሰዎች እየተጎዱበት ነው። እሺ ሌላው እንግዲህ አንድ የሃይማኖት ተቋም አንድ መግለጫ አውጥቷል። ይህን መግለጫ ደግሞ ብዙ ኦርቶዶክሳውያንን አሳዝኗል። ኦርቶዶክሳውያንን ደግሞ ጥፋተኛ ያደረገ መግለጫ እንደሆነም ተገልጿልና ሰምተን እንመለስ። የኢትዮጵያ የሃይማኖት ተቋማት ጉባኤ አንዱን እምነት ከአንዱ ጋር እያነጻጸሩ የሃይማኖት ግጭት ለመፍጠር ተደርጓል ያለውን ሙከራ አወገዘ። የኢትዮጵያ የሃይማኖት ተቋማት ጉባኤ በወቅታዊ ጉዳዮች ላይ በዛሬው ዕለት በሰጠው ጋዜጣዊ መግለጫ በማህበራዊ ሚዲያዎች የሚደረግ ሃይማኖትን ከሃይማኖት የሚያጋጭ ተግባር ወንጀል መሆኑን አመላክቷል። መግለጫውን የሰጡት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ከሰሞኑ በኦርቶዶክስና እስልምና ሃይማኖት ተከታዮች መካከል በማህበራዊ ሚዲያ የሚደረጉ አላስፈላጊ የቃላት ምልልሶች ጉባኤው በእጅጉ እንደሚያወግዘው ተናግረዋል። የእምነት ነጻነትና የማምለክ መብት ለሁሉም የተፈቀደ ቢሆንም አንዱን እምነት ከአንዱ ጋር እያነጻጸሩ የሃይማኖት ግጭት መፍጠር የማይፈቀድ መሆኑን ሊቀ ትጉሃን ቀሲስ ታጋይ ታደለ ተናግረዋል። አሁን ላይ የተፈጠረው ይህንን ልክ ያልሆነ ተግባር የፈጠሩ አካላት የሚመለከተው አካል በመያዝ ለፍርድ እንዲያቀርብ ጉባኤው በመግለጫው ጠይቋል። በመሆኑም ጉባኤው በእምነቶች መካከል ግጭት የሚፈጥሩ አካላትን ለመቅጣት የሚያስችሉ የጉባኤው ሕጎች እየተሻሻሉ መሆኑን በመግለጽ የሁለቱን እምነት ተከታዮች ጾማቸው ከፈጣሪ ምሕረት በመለመንና መልካም ተግባራትን በማከናወን እንዲያሳልፉ ሊቀ ትጉሃን ቀሲስ ታጋይ ታደለ ጥሪ አቅርበዋል። ሰበር ዜና! የኢትዮጵያ ሃይማኖት ጠቅላይ ጉባኤ ጠጠር ያለ መግለጫን ሰጥቷል ማለት ነው። እፎይ የሚባል ግለሰብ ለፍርድ መቅረብ እንዳለበትና ከተጠያቂነትም እንደማይድን ይህንም ደግሞ ወደ ተቋም የሚያዞሩ ሰዎች ከዚህ ድርጊታቸው እንዲቆጠቡ የሚል ጠጠር ያለ መግለጫ ተሰጥቷል ማለት ነው። ሹፍ መግለጫ በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረ ነክ ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች፣ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። ሁላችሁም ይህን ቪዲዮ ቢያንስ 50 ጊዜ ሼር ኮፒ ሊንክ አድርጉ። እስኪ ሁንዱም ጥቂት ቪዲዮ ከነሜ ሼር ኮፒ ሊንክ ጎዳ። እንግዲህ የሃይማኖቶች ጉባኤ መግለጫ አውጥቷልና መግለጫው ያው የሃይማኖቶች ጉባኤ ይሁን አላቅም የመጅሊሱ ይሁን አላቅም፣ ግን እንደዚህ ይላል። አንድ የገረመኝን ክፍል ላንብብላችሁ። በተለይም አንዳንድ የኦርቶዶክስ ክርስቲያን አማኝነን የሚሉ ግለሰቦች የእስልምና ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ድፍረት የተሞላበት ክብረ ነክና ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን ወገን ሁሉ አሳዝኗል። ጉባኤያችንም ይህን አይነት ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ ይወዳል። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑና ግለሰብና ተቋምን እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ምላሽ ሲሰጡና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ ይላል። እንግዲህ ማለት ለምን የሃይማኖት ጉባኤ ትሉታላችሁ? ለምን መጅሊሱ ከዚህ እኮ በጣም ጥሩ ነው። እንደው የመጅሊሱ መግለጫ የሃይማኖት ጉባኤ በዚህ ልክ ሳይድድ ሲሆን ቀሲስ ታጋይ ባትበላስ ቢረበህ እግዚአብሔር በሚያውቀው አንተ
ቀድሞ እኮ ስድብ የተናገሩ የነበሩት ቀድሞ ኢየሱስ ክርስቶስን እብድ ያሉት እግዚአብሔር ዲስቨርጅ አድርጓል ያሉት እመቤታችን የሆነ ነገር ያሉት ቀድሞ እኮ እነሱ ናቸው። ማን ነው ቀድሞ የተናገረው? አንዳንድ የኦርቶዶክስ አማኞች ጸያፍና እንደዚህ በአንጻሩ ደግሞ አይደለ ለኦርቶዶክሳውያን ቀድሞ ተናገሩ። ከዚያ ሙስሊሞች አጸፋ መስጠት ጀመሩ። በዚህ ልክ እንዴት በዚህ ልክ ሳይድል ተሆኖ እንትን ይደረጋል? በዚህ ልክ ሳይድል እንዴት ይኮናል? አይኮንም። የትኛው ወገን ምን ብሏል? ይሄ የዚህ ነገር መነሻ ጥንስሱ ምንድነው? እንዴት ተጀመረ ተብሎ መመርመር ሲቻል እንዴት በአንድ ወገን ብቻ ያለውን ጉዳይ ወስዶ ለአንድ ወገን ብቻ ንግግር ይደረግ? እንደዚህ መግለጫ ይወጣል። ሌላው በስሜት ምላሽ እንደሰጠ ቀድሞ ደግሞ ተንኳሽ ኦርቶዶክሳውያን ደግሞ አብረው ከልጁ ጋር የሚቆሙ አይደለ አብረን ቆመን እንትን እንበለው አይደል ወተን እንትን እንበለው እናስይዘው ማን ነው እንደብድበው አይደል ልክ እኮ ነው በመሰረቱ ኦሮሞን ሳብ ባንጋ ፈጨብሰው ለልጅጃም ሰይ ምክንያቱም ቤተ ክህነቱ የለማ ቤተ ክህነት ምንም ስለማይል ቤተ ክህነት ልጆቹ ታርደው ቢያልቁ ቢገደሉ ቢሞቱ ምንም ስለማይመስለው ኢየሱስ ክርስቶስ ቀኑ ሙሉ ሲሰደብ ቢውል ምንም ስለማይመስለው በዚያ ሳይድ ያሉት መግለጫ ስለሰጡ ስለተናገሩ ቶሎ መልስ ለመስጠት መጣችሁ እናንተ። በእኛ በኩል ያሉት የቤተ ክህነቱ ሰዎች ምንም ዝም ስለሚሉ ጉዳያቸው ስላልሆነ በዚህ ጉዳይ ላይ እንደፈለጋችሁ ያው እንደፈለገው ሁሉ ይናገራል። ልክ አይደለም። በዚህ ልክ ሳይድ አያያዝም። ጥናት አድርጎ እነማን ነበሩ ቀድሞ ከኡስታዞች ጀምሮ መረጃ እኮ ሰጠን። ቪዲዮ እኮ ብዙ ጊዜ ለጥቅን እኮ ቀድሞ የዛሬ ስንት ዓመት ጀምሮ ገና ዓመት ነው ፎይ መስራት ከጀመረ የዛሬ ስንት ዓመት ጀምሮ ብዙ ቪዲዮ ብዙ ስድቦች አሙተናል እኮ ብዙ ቪዲዮዎች የሚያስጠሉ ጠያፍ ንግግሮችን ኢየሱስ ያውም በነብይ ላይ እኮ አይደለም በአምላካችን ላይ የኢየሱስ የነብዩን ተናግረው የኢየሱስ ክርስቶስ ሲደርሱ ቀለል አድርገው እንደው እንደዚህ በጣም ያሳዝናል። እንደዚህ ግን መሆን አልነበረበትም። ሼር ኮፒ ሊንክ አድርጉት። እንደተመለከታችሁት ነው እንግዲህ የሃይማኖት ተቋም የሁሉም ሃይማኖቶች ስብስብ ነው ህብረት ነውና ይሄ የሃይማኖት ተቋም እንግዲህ ሚዛናዊ ሆኖ በሙስሊሙም ቤተ እምነት የሚከሰተውንም በኦርቶዶክስም የሚከሰተውን ነገር ማካከል ላይ ሆኖ ፍትህ መሰጠት ሲገባው ለአንድ ወገን እጅግ በጣም አድልቷልና እውነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የደረሱ ቀድሞ ዛቻ ቀድሞ ስድብ ቀድሞ ኢየሱስ ክርስቶስ አይደለም ለቱ ስባት በጣም ብዙ የሚሰቀጥጡ ነገሮችን ሲናገሩ የነበሩት እነሱ ናቸውና ይሄን እውነት ሳይመለከተው ቀርቶ ነው ወይ ጥፋት እስካለ በዚህ አይነት መንገድ ነው ወይ የሚለውን ነገር በጣም ያሳዝናል። ብዙዎችም በዚህ ዙሪያ ድምጻቸውን እያሰሙ ይገኛልና ፍትህ አይደለም ትክክለኛ ነገር አይደለም የተሰጠው እየተባለ ነው። ከዛም አልፎ ደግሞ የቤተክርስቲያናችን እንግዲህ አባቶች ቅዱስ ሲኖዶስ አለ። ሲኖዶስ ማለት የመንጋው ጠባቂ የመንጋው እረኛ ነውና ይሄ የመንጋው እረኛ እንግዲህ ምን እስከሚሆን እንደሚጠብቅ አይታወቅም። ብዙ ሰዎች ድምጻቸውን እያሰሙ ነው። ተከታተሉት። በዚህ ጉዳይ መግለጫ እንሰጣለን። ባጀ ኢኦቲሲ ላይ ኢኦቲሲ ባክ የወደቀ ስጋ ካልክ ነው መግለጫ የሚሰጥብን። አይ ይሄ አሁን በሁለቱም ስጋ ያልከው ራሱ የእስላም ስጋ የክርስቲያን ስጋ ሳይሆን የወደቀ ስጋ ስትል ነው መግለጫ የሚሰጥብህ። አይሰማ አንዳንድ በቲክቶክ ያሉ ልጆች ብሎ ይመጣባል። አይሰሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። አንድ አጭር መልእክት ላስተላልፍ ወደ እናንተ መጣሁ። ለሶስት አካላት፣ አንደኛ ለኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ልጆቻችንና አባቶቻችን በሙሉ ወንድሞቻችን፣ ልጆቻችን፣ እውነት ነው። አዎ ተንቀናል፣ ተሰድበናል፣ ተገፍተናል። ብዙዎች ንቀውናል። ግን ክርስትና ደግሞ የመገፋት ውጤት ነው። ይህንን እያሰብን በትዕግስት ማለፍ ሲኖርብን ነገሮቹን እያሰፋናቸው ችግሮቹ በሰፉ ቁጥር ለሀገር እየተረፉ ለሀገራዊ ችግር ምክንያት መሆን የለብንም። ስለዚህ በመደማመጥ በማስተዋል በመረጋጋት እየተመካከረን እንስማ። አባቶቻችንም ደግሞ እባካችሁ የልጆቻችሁን ድምጽ ስሙ። መቼ ነው ለልጆቻችን ድምጽ የምንሆነው? እነሱ ሲያልቁ፣ እነሱ ሲሞቱ፣ እነሱ ሲታሰሩ፣ እነሱ ሲገፉ ዝም የምንል ከሆነ የኛ ክብር ብቻ ሲነካ እሪ የምንል ከሆነ ከፈጣሪ አልፎ ሰው ይታዘበናልና እግዚአብሔር እንዳይታዘበን እስኪ ያጠፉትን እንቆንጥጣቸው፣ እንገስጽ፣ እንቆጣ፣ እንምከር። አዎ ማአት ጥፋተኛ አለኛ ቤት ውስጥ እኛ ሃይማኖት ውስጥ ብዙ ጥፋተኛ ልጆች አሉ። ግን መቆጣት ይቻላል። ምሳሌ ለንስሐ አባት የሌለው ልጅ የለም። በንስሐ አባቱ በኩል ጠርቶ እንዲያው ያንን ልጅ ጠርቶ ማነው ንስሐ አባት መምሬ ገሌ ይሄንን ሳስተምሩ ነው እስካሁን ካህን የሆኑት
ቶሎ አስተምረው እንዲህ አይነት ልጆችዎትን ለውጥ ካላመጡ የእርስዎ ክህነት አይደለም ይያዛል እስከ ማለት ድረስ እረኝነታቸውን ስላልተወጡ በዚህ መንገድ እንወጣው። ከዚህ ውጭ ግን መተኛቱ አዋጭ አይደለም። ሌላው ለእስልምና እምነት ተከታይ ወንድሞቼ እንዲሁም ለመጅሊሱ አባላት አንድ ሰው አጠፋና ጥፋቱ እንኳን እኛ ቤት ከሆነ እኛ ቤት እንኳን ከሆነ ጥፋቱ አንድ ሰው አጠፋና በዚህ ልክ ተሰብስቦ አዋጅ ማወጅ አግባብ ነበረ? ልክ ነበረ? እንደ አባት መቆጣት፣ ሁለቱንም ጥፋት ያለበትን አካል መቆጣት፣ መገሰጽ፣ ሐሳብ መስጠት የተሻለ አይሆንም ነበር? እጅግ አዝኛለሁ። በዚህ ልክ ትሆናላችሁ ብዬ አልጠበቅኩም። እናንተ ሰፈር የተሳደቡ ኢየሱስ ክርስቶስን የሰደቡብንን ሰዎች ምን እንበላቸው? እውነት ነው ነብዩ መሐመድ ተሰድበዋል። ባየሁት ቪዲዮ ልክ ምናልባትም መጽሐፉ ላይ የተጻፈ ነው አይደለም፣ እሱ ሌላ ጉዳይ። እኔ አሁን ካለው ከወርዱ ከተጠቀሙት ወርድ ከሰማሁት አንፃር መጽሐፋችሁ ላይ ይኖር አይኖር እሱ የእናንተ ጉዳይ ነው፣ እናንተ ነው የምታውቁት። አዎ ስህተት ነው። ነገር ግን እና ይሄ ስህተት በምን በኩል ነበር መታረም ያለበት? ወይ ሁለት አካላት ከሆኑ ጠቡን የተጣሉት ሁለቱ አካላት ተጣልተው ማስታረቅ ነው። ካልሆነ ግን እንደ መጅሊስ መውጣት እንደ ሲኖዶስ መውጣት ነው ብላችሁ አታስቡ። እኛ ድንኳን ተጥሎ ኢየሱስ እንዲህ ነው መጽሐፍ ቅዱስ ላይ ኢየሱስ አምላክ ነው የሚል ካለ ፈጣሪ ነው የሚል ካለ እኔ 2000 ብር ሸልመዋለሁ እየተባለ ድንኳን ተጥሎ ስንሰደብ አልነበረ? መቼ ምን ሳለ? በእርግጥ የኛ አባቶች ለዝምታ የተካኑ ናቸው አውቃለሁ። ይህንን ስልም ራሱ እንደሚያም አውቃለሁ። ግን ምን ይደረግ ዝምታ ባዶውን እኮ ችግር ሆነው ወገን እንዴ የኔን እግር እየበላው ነው ዝም በል ባለን ቁጥር እኮ የኛ የሁለታችን ችግር የሁለታችን ፍትጊያ አልፎ ለሀገር ከዚያ ለጎረቤት ሀገር ሊተርፍ እኮ ነው። የኛ የሃይማኖት ተቋማቱ ችግር ይፈታሉ፣ ያስታርቃሉ፣ እርቅ ያወርዳሉ፣ ሰላም ያወርዳሉ ተብለን የታሰብነው ጭራሽ ለመንግስት ሌላ ሸክም እኮ ልንሆንበት ነው። ያግዙኛል በርደን ሸክም ያቀሉልኛል ብሎ ያሰበን ሰዎች ጭራሽ ሸክም እኮ ሆንበት። እኛን ያስታርቅ ሌላ ስራ ይስራ። ይሄ ማለት እዚያ ሰፈር ችግር የለም ማለት አይደለም። ከቤተ መንግስቱም ጋር ስተት የለም አይደለም። ግን ሺህ ጊዜ ስተት ይኖር ዓለም ነው። የዓለም አሰራር አንዴ በስተት አንዴ በደግነት ነው። እኛ ጋር ግን ፍጹም ደግነት እንዲኖር ነው የሚጠበቀው። እኛ ጋር ፍጹም መልካምነት እንዲኖር ነው የሚጠበቀው። ስለዚህ የተወደዳችሁ ክርስቲያኖች፣ የተወደዳችሁ የእስልምናው እምነት ተከታዮች አደብ እንግዛ፣ እንረጋጋ፣ እንደማመጥ። እናንተም ጆሮ ይኖራችሁ፣ እኛም ጋር ጆሮ ይኖር። እኛም ልጆቻችን እንቆጣ፣ እንምከር፣ እናንተም ምከሩ። መጀመሪያ ስድቡ የተጀመረው እናንተ ቤት ነው። በኋላ ደግሞ መልሶ ደግሞ መጀመሪያ ክሱም የተጀመረው እናንተ ቤት ነው። ይሄ ነገር ይቁም። እከሌን ያዙት እገሌን ልቁቁት የሚለው ይቁም። ይልቁን አእምሮአችንን እንያዘው። ድህነትን ያመጣ ቁጭ ብሎ መብላትም ይፈልግ አእምሮ፣ ዘረኝነትን ያመጣ ከንቱ የሞተ አእምሮ፣ ይህንን እንያዘው። ይህን እናሳስረው። የሚያስረልን ካገኘን ድህነትን እናሳስረው። እሰሩልን እባካችሁ፣ ድህነትን ዘረኝነትን እሰሩልን፣ በማርያም በሞቴ እሰሩልን፣ ጣሉልን። በቃ ከዛኛ ሰላም እንሆናለን። ይህንን ለማለት ነው። አመሰግናለሁ። ሁላችሁም ድርሻችሁን ውሰዱና የሚሆናችሁን ወስዳችሁ እንደሚሆን አድርጉት። እዚህ በዘለለ ግን የእናንተ አባትነት እዚህ ጋር ነው የሚያበቃው ብዬ አስባለሁ። እንደኔ እኛ አባቶቻችን ናችሁ ብለን እናንተን እየሰማን እናንተን እያዳመጥን ባለንበት ሰዓት ላይ ለካ እናንተ ናችሁ እያሳለፋችሁ ቤተ ክርስቲያን ለካ እንድትፈርስ እንድትቃጠል የምታደርጉት እናንተ ናችሁ ማለት ነው። ከዚህ በፊት እንደዚህ መልስ ሲሰጡ የነበሩ ትምህርት ሲያስተምሩ የነበሩ ወንድሞቻችን እንዲሳደዱ አድርጋችኋል። ይሄንንም የረሳን እንዳይመስላችሁ። እነሱንም አሁን ወደ ቤታቸው እንድትመልሳላችሁ። ካልሆነ ግን እኛ ቤተ ክርስቲያንን በምንከተልበት መንገድ ነው የምንከተለው እንጂ አባት መስላችሁ አሳልፋችሁ እንደዚህ የምትሰጡን ከሆነ ምንድን ነው የምትሰሩልን? እኛም ልጆች ልንሆናችሁ አንችልም ማለት ነው። ኦርቶዶክስ ነን የሚሉ ሰዎች ብላችሁ ስትናገሩ ትንሽ አታፍሩ? የሐዋርያ ምሳሌ ሆናችሁ በቤተ ክርስቲያን ውስጥ ተሾማችሁ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ መንገድ ተሰድቦ እያለ ጭራሽ ኦርቶዶክሳውያንን ጥፋተኛ አድርጋችሁ መግለጫ ታወጣላችሁ። እኔ በእውነት ነው የምላችሁ ሙስሊሞችን ኮራሁባቸው፣ እግዚአብሔርን ኮራሁባቸው። ለእምነታቸው ያላቸውን ጥንካሬ እዚህ ላይ አየው። በቃ ጥፋት መስሎ የታያቸው እምነታችን ተነካ ብሎ ታይቷቸዋል። በዛ መንገድ ነቅንቀው ሄደዋል። የኛ ግን እንደዛ ተሰድቦ ጭራሽ አባት ነው የምንላቸው ሰዎች ወጥተው እንደዚህ የበለጠ ወንድሞቻችንን አሳልፈው
ለእርድ እንደሚነዳ በሬ ሰጥተውናል ማለት ነው። በጣም ነው ማዝነው፣ በእውነት ነው የምላችሁ እግዚአብሔርን በጣም አሁንም ከላይ ያሉ አባቶች ዝምታቸው ምንም ሊገባኝ አልቻለም። ምንም ከዚህ በፊት ስልጣናቸው ተነካ ሲባል እንደዚህ ጮኸዋል። በቀን 3-4 ጊዜ መግለጫ አውጥተዋል። ቤተ ክርስቲያን ስትቃጠል፣ አባቶች ሲገደሉ፣ ምዕመናኑ አሁን እንደዚህ ሲሳደድ አንድ መስመር መግለጫ ይከብዳል። ወይኔ! አዎ እስከ መቼ ነው የአባቶች ዝምታ በዚህ አይነት መልኩ የሚቀጠለው? እውነት ስልጣን ሲሆን እውነት በራሳቸው ወንበር ብቻ ሲመጣ ነው ስለ ህዝበ ክርስቲያኑ ስለ ምዕመናኑ ግድ አይሰጣቸውም ማለት ነው? ወይስ ደግሞ በሶሻል ሚዲያ የሚደረጉ ነገሮችን እየተመለከቱ አይደለም? ወይስ ደግሞ ቤተክርስቲያኒቷ ላይ የሚደርሰውን ጉዳት እየተመለከቱ አይደለም? እኔ በጣም የሚገርመኝ ቤተክርስቲያኒቷ እንግዲህ የህግ ክፍል አላት ይባላል። ይሄ የህግ ክፍል ምንም ሲሰራ አይተነው አናውቅም። በአደባባይ ቤተክርስቲያኒቷ እየተሰደበች፣ እንደውም የሆነ ወቅት በጥምቀት ወቅት በአዲስ አበባ የሚገኙ ታቦታት መቃጠል አለባቸው እስከማለት ተደርሶ ቅዱሳት ስዕላት ሲቀደዱ እየተመለከትን ምንም አይነት ውሳኔዎች ወይንም ምንም አይነት ፍርድ ምንም አይነት መንገድ እየሄደ አይደለም። ምንድነው የሚጠበቀው? በጣም ግራ ነው የሚያጋባውና እስከ መቼ ነው አባቶች ዝምታን የምትመጡት? አዎ ቤተክርስቲያን ትዕግስተኛ ናት። ዝምታዋ ግን አልበዛም ወይ ነው? አልበዛም ወይ? መንጋው አሳልፋችሁ ለሌላ እየሰጣችሁ አይደለም ወይ? ይሄ ነገር እስከ መቼ ነው ዝም የምትሉት? እውነት ነው ክርስትና የፈተና ህይወት ነው። ክርስትና በፈተና ውስጥ የታጀበ ህይወት ነው። ግን ፈተናውስ እናንተ በዝምታ ነው ወይ የምታልፉት የሚለው ነገር እጅግ ያሳስባልና እንግዲህ አባቶችን የምታውቋቸው ወይም ደግሞ የምትቀርቧቸው ካላችሁ ለአንዳንድ አባቶች ይህንን ነገር ብትገልጹ ለማለት እወዳለሁ። ሌላው እስቲ ስለ ክርስትና ህይወት ክርስትና ማለት ፈተና እንደሆነ አንድ አባት ይነግሩናል። በጣም ብዙ ጊዜ እንደውም ልንገራችሁ በዚህ ዘመን የብዙ ምዕመናን ፈተና ከክደትም ከምንፍቅናም በላይ በጣም ትልቁ ፈተና ምን እንደሆነ ታውቃላችሁ? መከራ ሲመጣ እግዚአብሔርን ምን አድርጌው ነው የሚል። በቃ እምነቴን ተጠራጠርኩ፣ ልጅ ሞተብኝ፣ እናቴም ሞተች፣ ቀጥሎ ወንድሜም በዚያው ወራት ሞተ፣ በዚያው በወሩ ከስራ ተባረርኩ፣ እግዚአብሔር የት ትቶኝ ነው የሚል ይሄ ጥያቄ ነው። የትም አልተወም። እንዲሆነህም እግዚአብሔርን እንድትወደው ነው የሚያስፈልገው። እኛ እግዚአብሔርን የምንፈልገው ስለ ጸለይን፣ ስለ ጾምን፣ ስለ ሰገርን የሆነ ነገር ስላደረግን በምድር ላይ የሆነ ነገር እንዲያደርግልን አይደለም። እንዲህ ነው የምንፈልገው። አባታችን ስለሆነ ስለምንወደው ነው የምንከተለው። እንዲሰጠን አይደለም የምንከተለው። ጤናም አንድ ችግር ነው በዚህ ዘመን። 2-3 ቦታ ጸበል ይጠመቃል፣ አልሻለው ይላል። አልሻለው ሲል ወይ ሃይማኖት ትክክል አይደለም ይላል፣ ወይ እኔ ትክክል አይደለሁም ይላል። እንድንድን ብቻስ ነው ወይ ክርስቲያን የሆን ነው? እንድንታመምስ ክርስቲያን አልሆንም? ሆነናል። መታመምስ የለብንም? ታመን ላናመልከው ነው? አጥተን ላናመልከው ነው? እግዚአብሔር ይመስገን እኔ ቤቴን ባርኮልኛል ምናምን ይላል ሰው። እግዚአብሔር ይመስገን ጥሩ ነው በል እና ያጡ ሰዎችን አልባረካቸውም እግዚአብሔር? ጦም የሚያድሩ ሰዎች እግዚአብሔር የላቸውም? መኪና ስንገዛ እግዚአብሔር የተመሰገነውን ባርኮኝ ቤቴን እንደዚህ ያጡት አምላካቸው አይደለም እግዚአብሔር ነው? ለሚያለቅሱት ምንም ለሌላቸው ዘመናቸውን ድሪቶ ለብሰው ለሌሉት ፈጣሪያቸው አይደለም? ነፃ አየር ሳይተነፍሱ ታስረው ታፍነው ላለቁት አምላካቸው አይደለም? እግዚአብሔር እነሱን ትቷቸዋል፣ ሽጧቸዋል፣ ነፍሳቸውን አይፈልገው፣ ለነሱ አልሞተላቸውም፣ በአምሳሉ አልፈጠራቸውም፣ ፈጥሯቸዋል። ክርስትና ስኬት ብቻ አይደለም፣ ውርደትም ስደትም ነቀፋም ነው፣ ስድብም ነው። ለሁሉም ነገር መዘጋጀት አለብን። ለመወደድ እንደምትዘጋጁት ለመሰደብም ተዘጋጁ፣ ለመነቀፍም ለመዋረድም ለሁሉ ነገር እንዲሁ ነው። አሁን በዚህ ዘመን አንድ እንደ ጋሪ ታውቃላችሁ አይደል? ጋሪ አንድ ፊት ብቻ ነው ያለው። ምንም እንደ ጋሪ አንድ ፊት ብቻ። ጸበል ስትሄዱ መዳን ብቻ አታስቡ። ከወደድክ አድነኝ፣ ካልፈቀድክ ደግሞ የሚጠቅመኝ ከሆነ አቆየው ነው የሚባለው። እድናለሁ ብቻ ብላችሁ ከሄዳችሁ እንዴ ሳትድኑ ብትቀሩስ? እግዚአብሔር በሽታው የሚጠቅማችሁ ከሆነ እስካቆየውስ? ስለ ፈውስ ራሱ ያለን ምልከታ መስተካከል አለበት። እውነት ማለት ነው። ሁላችንም ከእፎይ ጎን መቆም የጀመርነው ዋነኛው መሰረት ሃይማኖቱ ላይ ተገን ያደረገ ጥቃት በገዛ ሰዎቻቸው ተፈጽሟል። ለምሳሌ የመጀመሪያው ያንተን ፎቶ ለጥፌ ይሄ ሰው ወንትድ ነው ብሎ ለማለት ማን ነው ስልጣን የሰጠኝ? አንድ ግለሰብ ይችላል እንዴ? አይችልም። ስለዚህ ወንጀል ነው። የደቦ ግድያ ወይም ደግሞ በተገኘበት ቦታ እንዲገደል አዋጅ ማስነገር ነው። ስለዚህ የሰው ነፍስ ሊያጠፋ ነው የመጣው። ስለዚህ እቃወማለሁ፣ ይሄን ነገር አልደግፍም። ስለዚህ በዚህኛው አቋሙ ከእፎይ ጎን ነው የምቆመው። ማንም ሱሱ መንካት አይችልም። እንቀጥል። ከቤቱ ሄደክ አስረህ ይዞ መውጣት የሚችለው የህግ አስፈጻሚ ስርዓት ያላት ሀገር ናት። የህግ አካል ነው።
ትጠቁማለህ። ስትጠቁምም ለህግ አካል እንጂ ሚዲያ ላይ አውጥተህ የሚገባበትም የሚወጣበትም መንገድ እየቀረስክ አይደለም የምትሰጠው አይደለ? ህዝብ እያነሳሳ አይደለም። ስለዚህ እነሱ ቤት ለመስበር ነው የሄዱት። በምን አይነት መንገድ እንዳመለጠ ምን ማድረግ እንደሚችል እንደነበረ ከዛ ደግሞ ከነበረበት ቦታ ተፈናቅሎ ወደ ሌላ ቦታ መጥቷል። የህግ ከለላ ራሱ ሲል አላገኘም አይደለ? ህግ መጠበቅ አለበት እሱን። ግን ከህግ በላይ የሆኑ ህግን በእጃቸው ያደረጉ ሰዎች ህግ ለመስጠት ሄዷል። መግደል በሚዲያ ላይ አንድ ቪዲዮ ተመልክተን ብንመጣ ደስ ይለኛል። እስኪ ያው ስለ ግድያ ያወሩበት ነው፣ ተመልክተን እንምጣ። ካልሆነ ግን ወላሂ ራስ እንደ ስንት ሙስሊም ሞልቷል እኮ ስንት ሙስሊም የሆነች ልጅ ስትናገር ሰምቻለሁ። እንደ እንደዚህ አይነት ጂሃድ እኮ ነው፣ በቃ ምንም አይደለም እኮ። ታዲያ ሰው በስንት ነገር ይሞት የለ እንዴ? በክብር በአላህ ስም እንደዚህ አይነት ነገር እየሰራ በአላህ ስም መሞትም እኮ ክብር ነው። በቃ ችግር የለውም ሁሉ ነገር ምንም ችግር የለውም እኮ። እዚህ አሁን እኔ ባለውበት ከተማ እንኳን 20 ምናምን ቤተክርስቲያን አለ። ችግር የለውም 20 ቤተክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው። ምንም እኛ ተደራጅተናል። ሲጀመርም ምንም እንፈራውም ነገር የለም። እንዳመጣጣቸው እናስተናግዳለን። ችግር የለውም። ይሄው ምን ቅርባችን ነው። ኪዳነ ምሕረትም በለው ምንም በለው እዚሁ ነው እንትን የምንልላቸው። አየሁ አይደለ? በቃ በዚህ ልክ ነው ያገኘ ገጀራ አንሳ፣ ቁረጠው፣ ፍለጠው ምናምን እያለ ሰጠ የነበረው። ስለዚህ ብቻውን አይደለም እንዴ። አንድ ሰው ተሰዶ አልመጣ የኢትዮጵያ ነዋሪ ነው። ቤተሰቡ ከተፈለገ አራሾ ከተፈለገ በህግ አግባብ መጠየቅ ይችላል። መክሰስ የሚችለው ክፍል ይከሳል። እስቲ ስለ ሃይማኖት ልነሳና ልክሰስ ቢል እንኳን አንተ ላይ ለሚፈጸመው ነገር አንተ ተነስተ ልትከስ ይችላል። በተቋም ደረጃ ነው የምትከሰው። የሃይማኖት ጉዳይ በተቋም ደረጃ ትከሳለህ። ይህ ነገር ይታይ ብሎ ወደ የሚመለከተው አካል ደርሰው አስገብተው የሚመለከተው አካል ማስፈጸም ይችላል። አሁን ግን እየሆነ ያለው ምንድነው? በግለሰብ መፍትሄ መስጠት፣ በግለሰብ መግደል፣ የግለሰብ ዛቻዎች። እንዴ የራሱ ፔጅ ላይ እኮ አይተናል። ገጀራ ይዘው ምናምን ገብተው ቆራርጣለሁ፣ ፈላልጣለሁ። 1 ወር 2 ወር ሆኖታል እኮ ይሄ ጉዳይ ከተጀመረ። ዛሬ ነው እንዴ የተጀመረው? ከ3 ወር ከ2 ወር በፊት ነው ሚዲያው ላይ ገብተው ይሄ ሰውዬ ተረጋግቶ ያወራል ብሎ ይጠብቃሉ። 3 ወር ሙሉ የግድያ ዛቻ፣ እሱን ወደ ክፉ ነገር እንዲገፋፋው ሃይማኖቱን እየሰደበ እያንቋሸሸ እኔን አክብረኛ አውራኝ ቢልና ቢጠብቅ የማይመስል ጉዳይ ነው። ሰው ነው፣ እሱ ሪያክት ሊያደርግ ይችላል። እነሱ አክሽን ወስዷል፣ እሱ ሊመልሰው ይችላል። እነሱ ባንቋሸሹት ልክ ሊያንቋሸሽ ይችላል። ለዚህ ጉዳይ ምን ሊሆን ይችላል ማለት ነው? የት ነው እንደዚህ ሆነናል ብሎ ሲያቀርቡ መከላከያ ያቀርባል። ያ መብት ነው። ሁላችንም በዚህን ሰዓት ላይ ከነሱ ጎን ልንቆም እንችላለን። በህግ ከሄዱ ይሄዱ። እገሏለሁ ካለ ግን እኔም እፎይ ነኝ። እውነት ነው። ስለ እፎይም ሰምታችኋል። የኛ ክርስትናም በፈተና ነው። እንግዲህ ምን መሰላችሁ አሁን መሆን ያለበት፣ ለምሳሌ እፎይ ተሳድቧል። እሺ ነብያችንን ሰድቦብናል እያሉ ነው። ትክክለኛ ጥያቄ ነው ባይዘው ያቀረቡት። ተሰድቧል ካሉ በመጽሐፍ ነው፣ እሱ ከመጽሐፉ ነው ያወጣውት፣ ሰድቤ አይደለም የሚለውን ያንን እኔ ስለ መጽሐፉ ስለማላቀው ነው ያንን አቅርቦ በስርዓት ማየት። እኛ ጋም ደግሞ በአደባባይ ስለ ኢየሱስ ክርስቶስ እየተሳደቡ ያሉት ሁለቱንም ሚዛናዊ አድርጎ ማቅረብ ነው እንጂ ለብቻ በአንዱ መጮህ ማለት እንግዲህ ህጉስ እንደው ይሄንን ከምን አንፃር እንደሚያዩ ነገሩ እነሱ በጣም አደንቃቸዋለሁ። ጎበዞች ናቸው። ሃይማኖታችን ተነካብን ብሎ እስከ መጨረሻው ድረስ ሄደዋል። የኛ ቤቶች ግን ኢየሱስ ክርስቶስ እየተሰደበ፣ ቅዱሳን እየተሰደቡ፣ እመቤታችን እየተሰደበች ምንም ያሉት ነገር የለምና ይሄ ነገር እንደው ከዚህ የከፋ ነገር ሳያመጣ ከዚህ የከፋ ነገር ውስጥ ሳንገባ መፍትሄ ቢሰጠው እላለሁና መንግስትም ለዚህ ትኩረት ይሰጠዋል ብዬ አስባለሁ። እንግዲህ ለዛሬ ያዘጋጀውላችሁ ይህን ይመስላል። በሌላ መርሃ ግብር እስክንገናኝ ቸርን ሰንብት።